ቀጣይ የሚሆነው እንግዲህ የጥያቄና መልስ ውድድር ይሆናል ማለት ነው። እጅግ በጣም አዝናኝ የሆነ ጊዜ እንደሚኖረን እምነታችን ነው። ትጂ እንግዲህ በዚህ ጥያቄና መልስ ውድድር ተሳታፊ የሚሆኑት አንደኛ የፎቶ አንሺ ማህበር አለ፣ ሁለተኛ የጎንደር ጫኝና አውራጅ ማህበር፣ ሶስተኛ ከአስጎብኞች ማህበር የተወከላችሁ ጥያቄና ውድድሩ የምትሳተፉ ወደ መድረክ እንድትመጡልን እንጋብዛለን። አስጎብኝ ማህበር ወርቅን መርጧል። ፎቶ አንሺዎች ማህበር እጣንን መርጧል። ጫኝና አውራጅ ከርቤ መርጧል። ይሄን ልዩ የበዓል ዝግጅት በአንደኛ ደረጃ ስፖንሰር ያደረገን ወረታ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ማህበር ነው። እናመሰግናለን። የክብር ደረጃ ስፖንሰራችን ደግሞ የታሪካዊቷ ጎንደር ከተማ አስተዳደር ነው። እጅግ አድርገን እናመሰግናለን። አረ አነሰ ጭብጨባ የለም። እንግዶቻችን አክብራችሁን ስለመጣችሁ እጅግ አድርገን እናመሰግናለን። እስኪ ከመተዋወቅ እንጀምር። እኔ የመጣሁት ከጫኝና አውራጅ ነው። ያው መለሰ ባይነሳኝ ይባላለሁ። እኔ መጫኝና አውራጅ ነው የመጣው። ያው በቅጽል ስሜ ነው ብዙ ሰው የሚያውቀኝ፣ ቾምቤ ይባላሉ። እናመሰግናለን። ፎቶ አንሺ ከፎቶ ማህበር ነው የመጣ ነው። ደይኩን ባዘዘ ይባላለሁ። ከፎቶ ማህበር ነው የመጣን። ደሳሌ መንገሻ ይባላለሁ። ወደ ቀጣይ ስሜ ብርሃኑ አበበ ይባላለሁ። ከጎንደር ማህበር አስጎብኚዎች ነው የመጣሁኝ። አስተግር ተስፋ ይባላለሁ። ከጎንደር ከተማ አስጎብኚዎች ማህበር። በጣም ጥሩ። ስለዚህ አሁን ከፊታችሁ ላይ ያለውን የቀረበውን የዕጣ ቁጥር ሙዳዋን በመክፈት ትነግሩናላችሁ። በዛ መሰረት ጥያቄዎችን እንጠይቃለን ማለት ነው። ጥያቄ ቁጥር 5 በጎንደር ጥምቀት ጭፈራዎች ማድመቂያ መሳሪያ አንዱ ጥሩምባ ነው። ስለሆነም የሚሰጣችሁን ጥሩምባ ለረጅም ጊዜ በመውሰድና በትክክለኛ የጥምቀት በዓል ማጀቢያ አድርጎ ጥሩምባውን መንፋት ይጠበቅባቸዋል ማለት ነው። ስለዚህ በዚህ መሰረት ዳኝነቱ ይሰጣል። ከቡድናችሁ አንዱ የተመረጠ ሰው ይህን ማድረግ ይችላል። ጀመረ። በጣም ደስ ይላል። ከአስጎብኞች ማህበር ቅድም ሁላችን አሸናፊዎች ነን ተብለን ነበር። አሁን ግን ድጋፍ አላየንም። በጣም ደስ ይላል። ዳኞች ውጤት ይይዛሉ። በኋላ ይሄ ጥያቄ ወደ እናንተ መምጣቱ ስለማይቀር እስኪ ማን የበለጠ የሚለውን ነገር እናንተም ትንሽ አየር ትንፋሽ እየወሰዳችሁ ጠብቁ። ጥሩምባውን ለረጅም ሰዓት የጥምቀት በዓልን በሚያደምቅ ሁኔታ መጫወት ወይንም መንፋት ነው ማለት ነው። በነገራችን ላይ ሰዓትም ይያዛል። ውጤቱ ከ10 ነው የሚያዘው። ሰዓቱ አንደኛው ግምት ውስጥ ይገባል ማለት ነው። ማለት ጥያቄው የጉልበት ሆነ። ይሄ ደግሞ አሸናፊ ቀርሞ ይሄ ማለት ጫኝና አውራጅን መጣቆስ አይሆንም። ምክንያቱም የጠየቃችሁ ጥያቄ የጉልበት ጥያቄ ነው። እኛ የመጣነው እኛ ለመሞከር ካልሆነ እሷን የበዓሉ ስለዚህ የበዓሉ ስራው ይሄ ነው። በህጉ መሰረት ካልቻላችሁ የበዓሉ ስራው ይሄ ነው። የጥምቀት ስራው ይሄ ነው። ሌላ ስራ የለውም። ራስን በስነልቦና መጉዳት ሁለተኛው አይደለም። ሞክሩ። አሰግድ ካልቻልክ ለጫኝና አውራጅ ስጥ። 25 በመቶ ይቀነሳል። እሺ፣ ስለዚህ ቀጣይ ወደ ፎቶ አንሺ ማለት
ጥያቄ ቁጥር 1 የሚከተለውን ሀገረኛ እንቆቅልሽ ፍታ። ስሄድ አገኘኋት፣ ስመለስ አጣኋት። ፍንጭ ከፈለጋችሁ ፍንጭ እንሰጣለን። ሲፈልጉ ይጠይቁ። ጥላ ጥላ ሞክሩ። ጤዛ በትክክል ተመልሷል። ጥያቄዎቻችን ቀደም ብለን እንደተናገርነው የኢየሱስ ክርስቶስ ልደትን በዓል በድምቀት እዚህ ጎንደር ላይ እናክብር እንጂ ጎንደርና ጥምቀት የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላልና ወደ ቀጣዩ ጥያቄ እንሄዳለን። ጫኝና አውራጅ ወይንም ከርቤ። ጥያቄ ቁጥር 2 እሺ ቀልድ ወይም ደግሞ በስራ ከገጠማችሁ አስቂኝ ገጠመኝ መካከል አንዱን አውሩ። ነገር ግን ውጤቱ የሚያዘው እዚህ ያለው ታዳሚ በምታቀርቡት ቀልድ ወይም ገጠመኝ በደንብ ልታዝናኑት ልታስቁት ይገባል ማለት ነው። አሰግድ ተቃውሟለህ? ወደ ስራው ስለመጣችሁ ቶምቤን እሺ ወደ ቀልዱ እንሂድ። ያው አንድ የኔ አጎቴ ነበርና ብዙ ጊዜ ተረቶችን እየነገረን ያሳደገኝ እና እሱ ከነገረኝ ቀልዶች ወይም ተረቶች አንዱን ያው ለህዝቡ ለማካፈል እፈልጋለሁ። እና አጎቴ ወታደር ነው የነበረው በፊት እና አሁን የልጅ እያለሁኝ ይነግረኝ ነበር እና ወደዚህ ወደ አስመራ አካባቢ እንደዚህ ለውጊያ ወደ ጦርነት ሄደው ረዘም ላለ ጊዜ ከጠላት ጋር ያው ትንንቅ እንዳደረጉ ይነግረኛል እና 17 ቀን ፈጀብን ነው የሚለው ውጊያ ሌት ተቀን በቃ እና መጨረሻ ላይ በኋጥም ምክንያት እኛም ጠላትም ያለ ገልጋይ ተለያየን አለ። በቃ ከተለያየን በኋላ ሁላችንም ውሃ ፍለጋ ነው ሄድናል እና በአጋጣሚ ሳይ አንዲት ግመል አየሁ አለ። በረሃ ስለሆነ ያችን ግመል እንደምን በየተንበረከኩና መተዋታል፣ ገደልኳትና ለረጅም ጊዜ በሻኛዋ ውሃ ትይዛለች ይባላል። ለ2 ወር ለ3 ወር የሚሆን ውሃዋን እና ያቀማችን ያህል ውሃ ጠጥተን ሻኛዋን ቀደን ልብሳችን አጥበን አድርቀን ተመለስን ብሎ አጫወተ እና እንደዚሁ አያልቅበትምና አጎቴ አንድ ደግሞ ደገመኝና እንደዚሁ ጦርነት ውጊያ ላይ ያሉ አንዲት ጥንቸል በጣም ትቅለበለባለች፣ ከላይ ከታች ትላለች። በጣም አነጣጥሮ ተኳሽ እንደሆነ ነግሮኛል እና በአንድ ጥይት አነጣጥሪ እግሯንና ጆሮዋን በጥሼ ጣልኩት አለኝ እና በጣም ተገረምኩና እንዴት አርገህ አጎቴ ያልኩት እግር ከታች ነው ያለ ጆሮ ያለ ላይ ነው እንዴት አርገህ ነው አጎቴ ስለው አጋጣሚ ኩኳን እያከከች ነበር እንዲህ ያደረገ። አመሰግናለሁ። እኛ በደስተኛ ነን። ስለዚህ ቀጣዩ እጣን ጥያቄ መምረጥ ትችላላችሁ። እንግዲህ ይህንን ዳኞች እየመዘገቡ ናቸው። ከዛ ባሻገር ምን ያህል ለዚህ የተገኙ እንግዶች አስቋል የሚለው ነው እንደ አንድ መመዘኛ የሚወሰደው ማለት ነው። እጣን ጥያቄ ተራ ቁጥር 3 እሺ እንግዲህ ይህ ጥያቄ አሁንም በድጋሚ ወደ እናንተ መጥቷል ማለት ነው። ቀደም ሲል እንግዲህ የከርቤ ቡድኖች የተጠየቁት ጥያቄ ወደ እናንተ ይቀርባል ማለት ነው። ቀልድ ወይም ደግሞ በስራ አጋጣሚ የማትረሱት የሚያስቅ ገጠመኝ። እርግጠኝነት ከእናንተ ጋር በጣም የሚገራርም ገጠመኝ ይኖራል ብዬ አስባለሁ። በተለይ ፎቶግራፍ ስታነሱ ብዙ የፎቶ ስታይሎችን የሚያሳዩ በጣም የሚደናንቁ ነገሮች ይኖራሉ ብዬ አስባለሁ። ስለዚህ ቀልዱን ንገሩን። ታዳሚ ከሳቀ ውጤቱ ይያዝላችኋል ማለት ነው። እሺ ይህ ቀልድ አይደለም፣ እውነታ ነገር ነው። አንድ ጎርመስ ያለ ወንድሜ ፎቶ ለማንሳት ለማለማመድ አመጣዋለሁ ከገጠር ትምህርት እየተማረ በዛው ፎቶ ለማንሳት ብዬ አመጣውና ጎርመስ ያለ ነገር ነው። የጥምቀት ዕለት እያነሳ ካሜራ ሰጥቸው እያነሳ እያለ የሆነች ልጅ ጎረምሳ ልጅ ነችና ልብሷን አውልቃ ሊያነሳ እንዲህ ይላል፣
አብሮ ሄዶ ገብቷል። ከንትኑ ከባህሩ ሊያነሳ እየተጎተተ ለቃ ተዘጋጅ እያለ ወደሷ አብሮ ሄዶ ካሜራውም እሱም አውሃው ላይ ገብተዋል። ይሄ እውነታ ነው። ቀጣዩ ሶስተኛው ተወዳዳሪ ወርቅ 6 እሺ ወርቆች በተመሳሳይ የደረሳችሁ ጥያቄ ቀልድ ወይንም በስራ ገጠመኞቻችሁ ከገጠማችሁ መካከል ታዳሚውን ተመልካቹን የሚያስቅ አንድ ገጠመኝ እንድታቀርቡ ነው የምትጠየቁት። ስለዚህ የሶስታችሁን እያሰባችሁ አቅርቡ። አሰግድ በጣም የተነቃቃህ ትመስላለህ ገጠመኝ ለማቅረብ። በተለይ አንተ ቱሪስቶች ወደዚህ ወደ ጎንደር በብዛት ይመጣሉ። ከዛ ጋር እንደው አንድ ከጥምቀት በዓልም ጋር እያይዘህ ብትነግረን ደስ ይለኛል። ምንም ነገር የለውም። እኛ ቱሪስቶች ሲመጡ በፊት ኢዝኒት ሲሉ ነው የነበረው። አሁን ኢዝኒን አሜዚንግ እንዲሆን ስላደረጉልን እናመሰግናለን። ምስጋና ለጎንደር ከተማ። ባጭሩ ይሄን ነው እንዴ ልናይ የመጣን እያሉ ነው የነበረው። አሁን እንደዚህም አለ እንደዚህ አይነት ነገር ነው እንዴ አሁን የመገረም መጥቷል ለማለት ነው። በጣም ደስ ይላል። ስለዚህ ወደ ከርቤ እንመለሳለን ማለት ነው። ጥያቄ ተራ ቁጥር 8 በጎንደር ከተማ በአጼ ፋሲል ጊዜ የተጀመረው የአራቱ ጉባኤያት ማስመስከሪያ ጉባኤ ቤት የሚገኘው ቤተክርስቲያን ማን ይባላል? ቾምቤ በደንብ አስብ። የአራቱ ጉባኤያት ማስመስከሪያ የሆነው ቤተክርስቲያን ያውም በአጼ ፋሲለደስ የተጀመረ የተተከለ ቤተክርስቲያን ፍንጭ ሰጣችሁ። ትጂዬ ፍንጭ ሰጫችሁ። እሺ ፍንጭ እንስጣችሁ። ሊቀ ሊቃውንት ዕዝራ ሐዲስ አሁን ላይ ያንን አደራ ተረክበው እያስተማሩ የሚገኙበት ስፍራ መድኃኔዓለም ይባላል። መድኃኔዓለም መንበረ መድኃኔዓለም መንበረ መንግስት መድኃኔዓለም ቤተክርስቲያን ይባላል። እጅግ እናመሰግናለን። ጥያቄው በትክክል ተመልሷል። እጣን ጥያቄ 7 ጥያቄ ተራ ቁጥር 7 ከርቤና ወርቅ የጥምቀት በዓልን ምክንያት በማድረግ የጎንደር ታቦታትን የሚያጅቡ ወጣቶች አባቶች ይዘውት ከሚወጡ ባህላዊ መሳሪያ መካከል አንዱ ጥሩምባ ይባላል። እሱን ልክ እንደ ወርቅና ከርቤ በትክክል ታቦታትን በሚያጅብ እልልታ በሚያስብል አይነት መልኩ ነፍታችሁ ውጤቱን መውሰድ ትችላላችሁ። እንግዲህ ጥሩምባን፣ ወርቅ፣ ዕጣን፣ ከርቤ የየራሳችሁን አቅም ማሳየት ይችላችኋል ማለት ነው። ዳኞች ነጥብ እያዙ ናቸው። ከ10 ነው የሚያዘው። ከዛ ባሻገር እንግዲህ በተጋባዥ እንግዶች ጭብጨባና ደስታ ውጤታችሁም ይለካል ማለት ነው። ቀጣይ ወርቅ ጥያቄ ተራ ቁጥር 9 የሚከተለውን ግጥም የማን ድምፃዊ ዘፈን ነው? በትክክለኛው ዜማ መሰረት መዘፈን ይኖርበታል። ሽር ብላ ደሞ በጎንደር፣ ኮራ ብላ ደሞ በጎንደር፣ እንዴት ብዬ ልደር ያለው ድምፃዊ ማን ነው? ከዜማ ጋር ነው የምንፈልገው። ሽር ብላ ደሞ በጎንደር፣ ኮራ ብላ ደሞ በጎንደር፣ እንዴት ብዬ ልደር፣ ሽር ብላ ደሞ በጎንደር፣ ብላ ደሞ በጎንደር፣ እንዴት ብዬ ልደር። እርጋድ ባለ አሰግድ
ይህን ሁሉ ርቀት ይህን ሁሉ ጉዞ መጣ መጨረሻ ማሰሪያው ላይ ፈተጣልክ። ሞክር። ፋሲል ደሞዝ ይሰጠናል። ስለዚህ ለሌላ ቡድን ሰጣችሁ እንዲመለስላችሁ ትፈልጋላችሁ? እድልንስ ታደሰ አለሙ በጣም እናመሰግናለን። እስኪ በዜማ እንዲበልልን። ሽር ብላ ደሞ በጎንደር አበቄለሽ አሏት ስም ሲያወጡላት አይናሚት ጎንደር የንብ ገንቦ ናት ይወለዳል ሸጋ ይወለድ እጅግ እናመሰግናለን። ወደ ከርቤ እንመጣለን። ጥያቄ ተራ ቁጥር ጨረሳችሁ? አለቀ ሁላችሁም ጋር ዳኞች? እሺ መለያ ስለዚህ ውጤት ይዘዋል። የመጨረሻውን ጥያቄ በምልክት የምታስረዱበት ጥያቄ ይሆናል ማለት ነው። ስለዚህ 3 ኮዶች አሉ 8 9 10 ከሶስቱ መሃል የትኛው ይሁንላችሁ? ከዛም በፊት ግን በምልክት የሚያሳይ ሰው መጀመሪያ ምረጡ። እሺ ስለዚህ ወደኛ ትመጣና በምልክት ለታዳሚዎችም እንዲሁም ደግሞ ለጓደኛ የምታሳየውን ነገር እዚህ እኛ ጋር ታያለህ። ኮድ መምረጥ አለብን። እሺ ኮድ 8 እሺ ኮድ 8 ምን ያሳያል? ለታዳሚያንም አሳይ። ማይክ ተጠቀም። ድምጽ ማውጣት አይቻልም። የከንፈር እንቅስቃሴ አይኖርም። እቺ የገና መምጫው ምንድነው ስሙ? ኳሷን ነው እንቁሯን በደንብ ለማስረዳት እየሞከረ ነው። በደንብ ስሙን አላውቀውም። መምጫው ነው ባህላዊ የገና መጫወቻው። እሺ እሺ የገና ጨዋታ ነው መልሱ የነበር እንጂ የገና መጫወቻው አይደለም። የገና ጨዋታ። ስለዚህ ጥያቄው በትክክል አልተመለሰም። እጣን ነው። ኮድ ቁጥር ከ9 እና ከ10 አንድ ምረጡ። ኮድ ቁጥር 9 ወይስ 10? እሺ በምልክት የመግለጽ ጥያቄ ጀምሯል። ክሪስማስ በአማርኛ አድርገልን። ሌላ ቡድን መመለስ አይቻልም። የእናንተ ውጤት ይቀንሳል። ድምጽ ማውጣት አይቻልም። በደንብ እያሳየው አይደለም። መልካም ነው። ያ እንቅስቃሴ ማይቻል መጻፍ አይቻልም። አይ መጻፍ አይቻልም። በሰውነት እንቅስቃሴ ብቻ ነው ማሳየት የምትችለው። ያ እንቅስቃሴ እንዲሁም ደግሞ መጻፍም አይቻልም። ካሜራው አስቸገረህ ወይንስ? እስኪ ሊያዝልኝና በደንብ በሁለት እጅ አስረዳዋ። እንዴ የነገርንህ እኮ በጣም ትልቅ ነገር ነው። ለመግለጽ ደግሞ በጣም ቀላል ነው። ሞክር እንጂ ምንም አይገባ። እስኪ ምናልባት ከሌሎች ግን ከመልስ ካልመጣ መስጠት እንችላለን። እስኪ እሱ ሲያስረዳ የተረዳችሁት ነገር ካለ እሱ ያስረዳው መመለስ የምትችሉ ከሆነ ውጤቱ ወደ እናንተ ይሄዳል። ያዝላችኋል። ቾምቤ፣ ከርቤ፣ ወርቅ መመለስ ትችላላችሁ። ሲያስረዳ እናንተ መመለስ እንችላለን ካላችሁ ማለት ነው።
እጣን ግን እድሉ እንዳያመልጣችሁ በደንብ ብትከታተሉ ጥሩ ነው። ገና ብቻ እንደገና ሞክር። እንደገና ቾምቤ ሞክር። በትክክል ባያስረዳም ቾምቤ ትሻላለህ። ሞክር ቾምቤ። የገና በዓል የገና ስጦታ እስካሁን ለየት ያለ ምልክት እኮ አላሳየህም። ተመሳሳይ ነው። በትክክል የሰውነት እንቅስቃሴ ቢጨመር እሺ። በገና በገና እናመሰግናለን። በጣም ረዘም ያለ ደቂቃ ነው የሰጠንህ ለአንተ። ካሜራ ያዝ። እስኪ ሌላ ሰው ይሞክር። እስኪ ቾምቤ ይሄን ይኸውና እስኪ የምትሞክረው ይመስለኛል። ሞክር። የከንፈር እንቅስቃሴ ቃላት ማውጣት በፍጹም አይቻልም። በጣም መገመት ይቻላል። አሚኮ እሺ መገናኛ ብዙሃን የገና ህዝብ እንኳን አደረሰዎት ክቡር ከንቲባ። እሺ ከታዳሚ መካከል መመለስ ፈልጋለሁ ብሏል። እሺ ፈጠን ብለናል። እሺ መልስ። በገና ጨዋታ አይቆጡም ጌታ። ያንተ ገብቶት ነው ቾምቤ፣ እኔ ገብቶት ነው እያለ ነው። የመጨረሻው ወርቅ የሚጠየቅበት ሰዓት ነው። ኮድ 10 የመጨረሻው ይደርሳችኋል። ከሁለታችሁ መካከል በምልክት ጥያቄን መግለጽ እችላለሁ የሚል ሰው ወደዚህ መምጣት ይችላል። መርጣችሁ ላኩ። አይ አሰግድ ግን ቢያሳይ አይሻልም? ምክንያቱም በገና ጨዋታ አይቆጡም ጌታ የሚለውን አሚኮ ነው ያልከው እና ማሳየት ይቀላል ብዬ አስባለሁ። በጣም በቃ ከህይወታችሁ ጋር አብሮ የሚሄድ ነው። ከስራ ጋር አብሮ የሚሄድ ጥያቄ ነው። ቆብ አስተን ዋው! እጅግ እናመሰግናለን። አሰግድ ከዛው ካለበት ብትሞክር ኖሮ እርግጠኛ ነኝ አትመልስም። ስለዚህ ምርጫ ትክክል ነበረ። ወደ መጨረሻው ወደ ማጠናቀቂያችን ደርሰናል ማለት ነው። የጥያቄና መልስ ውድድራችን በዚህ ተጠናቋል። ዳኞች ውጤት ያሳውቁናል። ውጤት ይዘን እንመለስ። አንዴ ነው በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ማለት እንወዳለን። አማራ ሚዲያ ኮርፖሬሽን ጎንደር ከተማ ተገኝቶ ከጎንደር ነዋሪዎች ጋር ልዩ የበዓል ዝግጅታችን ነው ወደ ተመልካቾች እያደረስን ያለ ነው። በድጋሚ እንኳን አደረሳችሁ። አሁን እንግዲህ ውጤት ደርሷል። ስለዚህ አሸናፊውን እንሸልማለን። ነገር ግን ሽልማቱን ወደ መድረክ በመምጣት የሚሰጡልን የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ ወይዘሮ ህሊና መብራት በአክብሮት ሸኙልን። እንግዲህ ዛሬ የኢየሱስ ክርስቶስ ልደትን ምክንያት በማድረግ በጎንደር ከተማ እንዲህ የመሰለ ዝግጅት ስናዘጋጅ አንዱ የነበረው የጥያቄና መልስ ውድድር ነበረ። የጥያቄ መልስ ውድድራችን ደግሞ ወርቅ፣ ዕጣን፣ ከርቤ በሚል ከመጡበትን ኃላፊነት ሳይሆን እኛ በሰጠናቸው በተለይም ደግሞ በዓሉን ምክንያት በማድረግ በሰየምነው ስያሜ መሰረት ውድድራቸውን አካሂደው ውጤታቸው እጃችን ደርሷል። ሽልማቱን አማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ የሆኑት ወይዘሮ ህሊና ይሰጡልናል። ሶስተኛ የወጣው ዕጣን ነው። ስለዚህ ወደ መድረክ ሽልማታችን አሁን
አንደኛ የወጣውን እንጠራለን ማለት ነው። በዚህ የጥያቄና መልስ ውድድር እንግዲህ 3 ማህበራትን ጋብዘን አንደኛ ከጫኝና አውራጅ ማህበር፣ ሁለተኛ ከፎቶግራፍ አንሺ ማህበር፣ ደረጃ የተናገርሽ መሰለኝ እነሱ ሶስተኛ ከአስጎብኚዎች ማህበር ጋብዘን ደስ የሚል ቆይታን ሰጡን። የዚህ የ2018 የኢየሱስ ክርስቶስ የልደት በዓል ልዩ የበዓል ጥያቄና መልስ ውድድር አሸናፊያችን ማን ይመስላችኋል? ማን አሸነፈ? ማን አሸነፈ? ከርቤ የጫኝና አውራጅ ማህበር አንጋፋው የጫኝና አውራጅ ማህበር አንደኛ ወጥቷል። እናመሰግናለን። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። የመጨረሻው በሁለተኛ ደረጃ የወጡት እሺ ወርቅ የአስጎብኚ ማህበር ወደ መድረክ ነው ያለው። ሞራል ግን ያንሳል። ሞራል ያንሳል። እናመሰግናለን። የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ ወይዘሮ ብሌና ሽልማቱን ሰጥተውናል። ባካችሁ ተቀበሉን። በመጨረሻ የእንኳን አደረሳችሁ መልእክት ማድረስ ትችላላችሁ። ከዛ በፊት ግን ጫኝ አውራጅ ከእናንተ የመጣልኝ አስተያየት ነው። ጫኝ አውራጅ አንደኛ ስለወጣ አንድ ጭፈራ ያቀርብልናል። ሽር ብላ ደሞ በጎንደር ጎራ ብላ ደሞ በጎንደር እንዴት በያለደ ሽር ያለች ደሞ በጎንደር ጎራ ያለች ደሞ በጎንደር እንዴት በያለደ አበቄለሽ አሏት ስም ሲያወጡላት አይናሚት ጎንደሬ የንብ ገንቦ ናት። ይወለዳል ሸጋ ይወለዳል ልጅ በለሎ ሸበላ እንደ ጎንደር ልጅ። እጅግ በጣም እናመሰግናለን። እሺ እንኳን አደረሳችሁ መልእክት መላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። የኢትዮጵያን ሕዝቦቿን እግዚአብሔር ይባርክላለሁ። እንኳን አደረሳችሁ። መልካም የገና በዓል። ሀገራችን ሰላም ያርጋት። ኢትዮጵያን እግዚአብሔር ይባርክ። የጎንደር ከተማ ጫኝና አውራጅ ማህበርን የልረት ምሰሶ ያርግልን። አመሰግናለሁ። እንኳን አደረሳችሁ በሙሉ የክርስቲያን እንኳን ለጌታችን ለኢየሱስ ክርስቶስ በዓለ ልደት እንኳን አደረሳችሁ እንላለን። ሀገራችን ሰላም ያርግልን፣ ሰላሙን ይስጠን። ዋናው እንዲህ መገናኘታችን ሰላም ነውና ሰላሙን ይቀጥልልን። መድኃኔዓለም ሰላሙን ይስጠን። ልደቱ የበለጠ ደግሞ ሰላሙን ሰጥቶ በፍቅር እንድንገናኝ አድርገን እንኳን አደረሳችሁ። ሁላችንም አንድ አድርጎ ሰላም ዓመት በዓል ያድርግልን። አመሰግናለሁ። ለመላ የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። እንግዲህ ጎንደር ሁሉንም ዝግጅቶቿን ጨርሳ እናንተን ትጠብቃለች። ስለዚህ እናንተን በመጠባበቅ ላይ የምትገኘው ከተማ ስም እንድትመጡ ጠይቃለሁኝ። I would like to say Happy Christmas of Ethiopia, and this will be celebrated in Gondar. As well, Gondar awaits all over the world around to have the festival of Tumkat with us. The festival of Africa, the greatest festival ever had been seen, will be displayed in Gondar. It's not a festival in one corner, it is a festival in all over the city, which can accompany up to 900,000 inhabitants of the city, including pilgrimage. So we are expecting and inviting all over the world, wherever it is diaspora or wherever any country, we would like to say welcome to Gondar for the festival of Epiphany, or we call it Tumkat, the greatest fest in Africa. Don't miss it.
እሺ እንኳን ለልደት በዓል እንኳን አደረሳችሁ። ለጎንደር ማህበር በተለይ በጣም ላመሰግን እወዳለሁ። ጀርመን ረጅም ጊዜ ቆይቼ ስመጣ በቀናነት ተቀብለውኝ በድሮ ስራዬ እንድሰራ ስላደረጉኝ በዚህ አጋጣሚ ማመስገን እፈልጋለሁ። ከዚህ በተጨማሪ ደግሞ አባቶቻችን ይህን ቤተ መንግስት አቁመው እዚህ እንድንሰባሰብ ላደረጉ አባቶች ክብር ምስጋና ይገባል። ያው ነፍስ ይማር እንላለን። ምክንያቱም አፄ ፋሲለደስም ያሰሯቸው ድልድይ ነፍስ ይማር እንዲባል አድርገው ነውና ነፍስ ይማር እንበላቸው። በዚህ አጋጣሚ እንግዲህ ከንቲባውንም አቶ ቻሌን በዚህ አጋጣሚ እዚህ ስላየው ደስ ብሎኛል። መልካም በዓል ይሁንልዎት። እሺ ትንሽ በጀርመነኛ ፍሮይስ ቫይናክተን ich war in Deutschland vor 10 Jahren. Ich bin nach Äthiopien angekommen. Bin ich hier wie Lehrer auf Deutsch und auf Englisch. Ich freue mich, dass ich hier in Äthiopien bin. Frohes Weihnachten. መልካም ገና ማለት ነው። እናመሰግናለን። ወርቅ፣ ዕጣን፣ ከርቤ እንግዲህ ከኛ ጋር አብራችሁ ቆይታ ስላደረጋችሁ መልካም የኢየሱስ ክርስቶስ ልደት በዓል ይሁንላችሁ እንላለን። እናመሰግናለን።